ቻናል ጠብቁኝ በጣም ገራሚ ፖድካስት አድርገናል እንደምትወዱትም 100% እርግጠኛ ነኝ ስለፍቅር ሲባል ስለጸካውራን ተሳስበናል አንድ ላይ ብንሆንም ተለያይተናል አጥተናል እውነት ነው ተቸግረን ብዙ አይተናል የማያውቁት ነገር ነው የሚመስለው እሱ በገሃድ ዓለም ስላወጣው ማለት ነው እና የኛ ልጆች ኢንተርናሽናል ትምህርት ቤት ነው የሚማሩትና የሚያስደነግጥ ነገር ያውቃሉ ያስገድሉን ይችላሉ ትውልድ አድነን ብንሞት እንኳን አይቆጨንም ሲሉ የስፖርት ጋዜጠኞቹ አሉላና እንዲሁም ደግሞ ሶፎንያስ ተናገሩ። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦቼ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳባችንን እናጋራለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች ውስጥ መካከል አንደኛው ያው ሰሞኑን መነጋገሪያ የነበረው የአዶናይና የሰይፉ በኢቢኤስ ጉዳይ ነበር እና ሰሞኑን ሰይፉ በኢቢኤስና አዶናይ የነበራቸውን ነገር ሁላችንም እናውቃለን ብዬ አስባለሁ። ያው ብዙ አለመግባባቶች ተፈጥረው ነበር እና ሰይፉ ሾው ላይም አልቀርብም በማለት በሚዲያ እንደተናገረ ሁላችንም እናውቃለን እና ከዚህ ጋር በተገናኘ ሐምለሰት ሚዲያ ላይ ሊቀርብ እንደሆነ መረጃዎች እያሳዩ ይገኛሉ። ያው በሷ ገጽ ላይ ምንም የተፖሰተ ነገር ባይኖርም ማለቴ በሷ የዩቲዩብ ገጽ ላይ የተፖሰተ ነገር ባይኖርም ያው በኢንስታግራም ገጿ ላይ እንዳጋራችን የተቀረጸ ቪዲዮ አለ ይጠብቁ በማለት አጋርታለች እና ብዙዎች በዚህ ጉዳይ ላይ ያው ሐሳባቸውን እያጋሩ ነው እና እስኪኛም ቪዲዮን እንመለከትና አብረን ሐሳብ አስተያየታችንን እንሰጣለን። ከዛ በመቀጠል ደግሞ ሰሞኑን መነጋገሪያ የነበረው የኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ቡድን ውስጥ የተፈጠረው ነገር ነው እና ከዛ ጋር በተያያዘ ጋዜጠኞቹ ማስፈራሪያ እየደረሰብን ነው አካውንታችንን ሊያዘጉት ነው እንደዚህ አይነት ነገሮችን በማጋለጣችን በማለት ያው ለህዝቡ መረጃ አጋርተዋሉና ከጎናችን ሁኑ እያሉ ይገኛሉ። ስለነሱም አንዳንድ የምንላቸው ነገሮች አሉ። ሌሎችም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ስለሆነ ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ ሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን እናንተ ዘንድሮ የምንሰማው ጉድ ከአይምሮ በላይ ነው ፍትህ ለዚች ህፃን የ13 ዓመት ልጅ ናት እምነግራችሁ ኢትዮጵያ ውስጥ ነው የሆነው ዛሬ ከአንድ ሰዓት ከሁለት ሰዓት በፊት ነው ጉርሻ ፔጅ ላይ ተፖስቷል ገብታችሁ ማየት ትችላላችሁ ቪዲዮዎችም አሏት የ13 ዓመት ህፃን ናት ቤት ውስጥ በረዳትነት ተቀጥራ አሰሪዋ ቢላ እያጋለች ፊቷን በጋለ ቢላ ተለተለቻት ቪዲዮ ላይ እንዳየሁት ሰውነቷ ሁሉ ተደብድባ በጣም ቆሳስላለች በአሁን ሰዓት ሴትዮዋ በቁጥጥር ስር ውላለች እኔ መጠየቅ የምፈልገው የሚመለከተው አካል የማያጓድ አማርኛውም ጠፋብኝ ጋይስ አማርኛውም ጠፋብኝ ትክክለኛ የሆነ ፍርድ ቅጣት መቀጣት አለባት ደግሞ ሴትዮዋ ፎቶን ሳይው ነፍሰ ጡር ናት በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ጭካኔ ምን አይነት አረመኔነት ነው ወይኔ ድሽን በሰበረው ፈጣሪ እኔ ምንም ማለት ፍርዱ የፈጣሪ ነው ፍትህ ለዚች ህፃን ዛሬ ታይዛለች ነገ ተለቃለች እንዳንሰማ ፍትህ ለዚች ህፃን የድርጊት የተፈጸመው መሀል አዲስ አበባ ላይ መገናኛ 24 የሚባለው ኮንዶሚኒየም ውስጥ ነው እንደዚህ አይነት ድርጊት የተፈጸመው እና እንደዚህ አይነት ነገሮች ሰሞኑን በተለይ ደግሞ ይሄን 2 ዓመት እየተለመዱ መጥተዋል ያው መንግስትም ለእንደዚህ አይነት ሰዎች የሆነ የማያዳግም እርምጃ ስለማይወስድ ይመስለኛል ከመሬት እየተነሱ እንደዚህ አይነት ነገር እያደረጉ የሚገኙትና እቺ ህፃን ምንም የምታውቀው ነገር የለም ገና የ12 ወይ ደግሞ የ13 ዓመት ህፃን ልጅ ናት እስኪ ለማንኛውም መጀመሪያ ቪዲዮን አይተን እንመለስና እኛም ሐሳብ አስተያየታችንን እንሰጥበታለን ሁላችሁም ሼር ኮፒ ሊንክ አድርጉት ይሄን ሼር ኮፒ ሊንክ ሁሉም ሰው ማየት መቻል አለበት እንግዲህ እቺ የ12 ዓመት ህፃን ልጅ ነች እዩት በቢላ ነው እንግዲህ አግለው በቢላ ፊቷን የሰው ፍጡር እንደዚህ አያደርግም እውነት ለመናገር በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው አሁን 24 ኮንዶሚኒየም ጋር እቺ የምታያት ምስኪን ህፃን የቤት ሰራተኛ ነች እንዲያርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት ማን ርብቃ ስንት አመትሽ ነው 13 እስኪ እጅሽ
አዩ ምን የምታዩት እንግዲህ ኢትዮጵያውያን ናት ወልደ ኢትዮጵያውያን እርሱልን በስተመጨረሻ ባደረግነው ርብርብ ወንጀለኛዋን ለህግ አካል አሳልፈን ሰጠናል። በፖሊስ ቁጥጥር ስር ውስጥ ውላለች። ከኮንዶሚኒየም እየወረደች ነው። ወንጀለኛዋ ይችን ትመስላለች። እንግዲህ በምስሉ ላይ እንደተመለከታችሁት ጭራሽ ድርጊቱን የፈጸመችዋ ግለሰብ ነፍሰ ጡር ናት። እንግዲህ በፈጣሪ እጅ የተያዘ ሰው እንደዚህ አይነት ጭካኔን የሚያራምድ ከሆነ በጣም እኔ ከአይምሮ በላይ ስለሆነብኝ ነው ወደ እናንተ ይዤ መጥቼ እስኪ እናንተም የተሰማችሁን ሀሳብ አስተያየት እንድታጋሩኝ ብዬ ወደ እናንተ ይዤላችሁ የመጣሁትና ልጅቷ እንደተሰማችኋት ወይ ደግሞ አንደበቷ እንደሰማ ነው ከሆነ ያው እድሜዋን ሁላ ስትጠየቅ በስነ ስርዓት ሁላ መመለስ አልቻለችም። 12 አለችን የሆነ ታይም ላይ 13 አለችና እንደዚህ አይነት ህፃን ልጅ ላይ እንደዚህ አይነት ጭካኔ ማሳየት በጣም አረመኔነት ነው ብዬ ነው የማስበው። እስኪ እናንተ እዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ? እስቲ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። አሁን ላይ በየሶሻል ሚዲያዎቻችን የምናያቸው እንደ ሴት የሚተውኑ ወንዶች ለምን እንደማይጎረብጧቸው አላውቅም። ለምን እንደምትስቁላቸው አላውቅም። ይሄ ልጅ ያሳስበኛል። ይሄም ልጅ ያሳስበኛል። ምንም አይነት ሬዚስታንስ የለኝም። ሳያቸው ኢሪቴት ያደርጉኛል። በጣም ጎበዝ አርቲስቶች ሊሆኑ ይችላሉ። በጣም ቀልድ ላይ ጎበዝ ሊሆኑ ይችላሉ። ውስጤን ይረብሸኛል። በቃ ሳያቸው እረብሻለሁ። ሌላ ሴት የለችም። በጣም ብዙ ጎበዞች አሉ። የነ ሉዋል ጓደኛ ነው። ሉዋል እንደ ትልቅ ሴት የሆነ መስራት አትችልም። ዋይ ኢዝ ሂ ዱይንግ ኢት? አንኮምፈርተብል ነው የሚያደርገኝ። ለእናንተ ምንም ላይሆን ይችላል። እኔ አንኮምፈርተብል ያደርገኛል። እንደዚህ አይነት ቶለራንስ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት ተቀባይነት ነው ነገ ወንድ እንደ ሴት መሆንን ኖርማላይዝ እንድናደርገው የሚያደርገው። ኦብቪየስሊ አሁንም ኖርማላይዝ እያደረግነው ነው። ለምን ነው የምትስቁላቸው? ለእንደዚህ አይነት ልጅ እኔ ይሄ ልጅ ቀልዱ ምንም እኔ አይገባቸውም። ለምን እንደሚያስቃቸው አላውቅም። ኢሪቴት ነው የሚያደርገኝ። ከልጁ ጋር ጥላቸው አሁን ኖሮብኝ አይደለም። አይ ዶንት ላይክ ኢት። ወንድ ልጅ እንደ ሴት ሲሆን ደስ አይለኝም። ሴት ልጅ እንደ ወንድ ስትሆን ደስ አይለኝም። ይችም ልጅ መታላችኋለች። ከወንድ በላይ የምትለብስ ናት። ለምንድነው ኦኬ የምንሆነው? ሶሻል ሚዲያ ላይ ስለመጣ ነው? የቀልድ የመጫወቻ ፕላትፎርም ላይ ስለመጣ ነው? ዋይ አር ዊ ኦኬ? እነዚህን ነገሮች ቶለሬት እያደረጋችሁ ግብረ ሰዶማዊነት በዛ የምትሉት ነገር ነው ግራ የሚገባኝ። ቶለራንስ ከሌላችሁ ለእንደዚህ አይነትም ነገር ቶለራንስ አይኖራችሁ። በቃ ይሄም ይረብሻችሁ፣ አያስቅም። እኔ በእውነት አስቆኝ አያውቅም። ኧረ እኔ በጣም ሃይማኖተኛ ነኝ ብለው ይሸፍኑላችኋል። የተረው ሁ ኖውስ ምን እየተካሄደ እንደሆነ ማን ምን ያውቃል? አሁንማ ወጣቱ በጣም ዘመናዊ ከመሆኑ የተነሳ እከሌ እንትን ነው ምናምን ኧረ እንትን ነው ከመባባል ውጭ ያለፈ ነገር አይሰማም እኮ። ለምንድን ነው ግብረ ሰዶማዊነትን እየጠላችሁ ለምንድን ነው እነዚህ አይነት ኮንተንቶችን ቶለሬት የምታደርጉት? ምክንያቱም እነዚህ ኮንተንቶች ፈር ቀዳጅ ናቸው፣ መንገድ ቀዳጅ ናቸው ነገ ለሚመጣው ነገር። ወንድ ልጅ እንደ ሴት ሲሆን፣ ወንድ ልጅ የማይገባን ነገር ሲያደርግ ኦኬ የሆናችሁት ግብረ ሰዶማውያን በዙ እያላችሁ ብትጮት እናንተ ናችሁ። ትዝ ይለኛል የዛሬ ዓመት የተናገርኩት ነገር ነበር ስለዚህ ልጅ። አንዳንድ ወንዶች ያለ ልክ ፌሚኒዝምን የሚደግፉት እነሱ ራሳቸው ለሴት ሩብ ጉዳይ ስለሆኑ ነው፣ ሴትነት ስለሚሰማቸው ነው ብዬ ተናግሬ ነበር። በአመቱ ኤክስፖዝ ተደረገ። ለምንድነው አንኮምፈርተብል የማያደርጓችሁ? ወንዶች ቂቤ ሲቀቡ ሰልፍ ኬር አይገባኝም፣ እንደዚህ አይነት ሰልፍ ኬር አይገባኝም። ቂቤ እየተቀባ ጥፉን እየተሞረደ እንዲና እንዲህ እየተሰራ እያያችሁ ቶለሬት እያደረጋችሁ ግብረ ሰዶማውያን በዙ የምትሉበት ምክንያት ምንድን ነው? ከተጠየፋችሁ ከጠላችሁ ትንንሽ እንቅስቃሴውንም መጥላት መጠየፍ ሁለት ወዶ አይሆንም። እያንዳንዱ እንቅስቃሴ መንገድ ቀዳጅ ነው። ነገ ለሚመጣው ጥፋት፣ ነገ ለሚመጣው ብልግና፣ ነገ ለሚመጣው አዙረት ፈርቀዳጅ ነው። እነዚህ ልጆች ያስቃሉ። አዎ ኮንተንታቸው ቆንጆ ነው። ግን ለምንድን ነው እንደ ሴት መስራት ያስፈልጋቸው? ለምንድን ነው የሴቷን ሮል በሌላ ሴት የማይሰሩት? ከተጠየፍን ሁሉንም ነው መጠየፍ። ግብረ ሰዶማዊነትን ያለ ልክ ከጠላን ይሄንንም ነው መጥላት፣ ይሄንንም ነው መጥላት። ምክንያቱም ይሄ ኖርማላይዝ ነው የሚያደርገው። ያስቃል። ኧረ በጣም እሱ የማይሰራው ምናምን ያስለው። አንዳንዶቻችሁ አይ ዶንት ኖ እንዴት እንደምታስቡ ግራ ነገረኝ። ቶለራንስን እኮ ዲቨሎፕ የምናደርገው ከዚህ ነው። ይህች ግለሰብ ብዙ ጊዜ የምትሰብከው ወይ ደግሞ የምታስተምረው ያው እነሱን ማጋለጥ ነው የዚች ግለሰብ ስራ ማለት ነው። እና ሰሞኑን የተፈጠረው ነገር ሁላችንም እናውቃለን። በሴቶች እግር ኳስ ብሔራዊ ቡድን ውስጥ የተፈጠረው ነገር ሁላችሁ ሰምታችኋል ብዬ አስባለሁ። እና ከዛ ጋር በተያያዘ ያው
ጋዜጠኞቹ አዲስ መረጃም አውጥተዋል። እናም ማስፈራሪያም እየደረሰብን ነው በማለት ለህብረተሰቡ አጋርተዋል። ሸርማዎቻችን ወደ ቀጣዩ ድምጽ እንሄድ። አንድ ድምጽ እናሰማ ነው አይሻል? በጣም አሪፍ ሶፊ ድምጽ እናሰማ። ቅድም ምን ያስቀምጣት አንዲት ልጅ አለች አይደል? ምንም ማታቅ 7000 ብር ደሞዝተኛ የነበረች በቀጥታ 50000 ብር ደሞዝተኛ ሆነች። ከዛ በመጠጥ ሙድ ነው ባይዘወይ በመጠጥ የተጫወቱባት እንዴት እንደሚያጠምዷቸው እቺን ድምጽ ስሙ። አሁንም ድምጹን ቀየር አድርገነዋል። ከንፈርሽን ሳመችሽ መጀመሪያ ምን ጎትታሽ ነው? እሷ ዶርም እሺ እንጂ በደንብ ሳመችሽ። ስለዚህ ግንኙነት ስታደርግ የነበረው ጊዮርጊስ ካለች ልጅ ጋር ነው። አሁን ልጅቷ ኳስ ተጫዋች ናት። የት ነበር የምታደርጉት? አንድ ዶርም ነበራችሁ? የዛን ጊዜ ስተኙ አብራችሁ ነው የምተኙት? እና እኮ እንደዚህ የምትሳሳሙት እንደፈለጋችሁ የምትሆኑት ሰው ክላስ ነው ታዲያ እንዴ? እኮ ቅስፈታዊ ምንድን ነው ያደረጋችሁት? ከንፈር ለከንፈር መሳሳም ብቻ። ከንፈርሽን ሳመችሽ መጀመሪያ ምን ጎትታሽ ነው? እሷ ዶርም እሺ እንደሰማችሁት ነው። ወገቤን እሺ ብላ ጠርታኝ ወገቧን ሳሻት። ታዲያ ሶፊያውን እነዚህ ነው በውይይት የምትመለሰው? ይሄን መቅጣትም ልንገር ማለት መማማር አለብን። አሁን ትውልድ እንዲድን በዝምታ በውይይት የምታልፈው ከሆነ ለሌላውን በር ከፋች ነው። የኔ ኦፒኒየን። ስለዚህ ምንድነው መደረግ ያለበት? ጥፋተኛ ሆነው ከተገኙ የሚመለከታቸው አካላት ቀደም ምን ያህል በደንብ ገልጾታል። ትልልቅ የሚባሉ የሀገራችን ባለስልጣናት በእግር ኳሱም በጸጥታ ውስጥም ያሉ በፌደራል ፖሊስም ያሉ እጃቸው ላይ ገብቷል። እኔ ምህረት ምናምን አያስፈልግም እንዴ። አዲስ የወጣው መረጃ ይሄንን ይመስላል። እና በማን ነው ማስፈራሪያ እየደረሰባቸው ያለው? ሊያስገድሉን ይችላሉ፣ ትውልድ አድነን ብንሞት እንኳን አይቆጨንም ሲሉ የስፖርት ጋዜጠኞቹ አሉላና እንዲሁም ደግሞ ሶፎንያስ ተናገሩ። ከኢትዮጵያ ባህል ያፈነገጡ ድርጊቶች ሲፈጸሙ ቆመን አናይም። በዚህ ጉዳይ የኢትዮጵያ ሕዝብ ከጎናችን ሊቆም ይገባል ሲሉ ጋዜጠኞቹ እየተናገሩ ይገኛሉ። ከዚህ ከጋዜጠኞቹ ንግግር በኋላ እጅግ በርካቶችም የተለያዩ ሀሳባቸው አስተያየታቸው እየሰጡበት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ። እንደሰማችሁት ማስፈራሪያ ደርሶብናል። ይህን ነገር ለህዝብ በማጋለጣችን ማስፈራሪያ ደርሶብናል። የኛውን ነገር አድርገን እኛ ብንሞትም አይቆጨንም በማለት በሙሉ ልብ ጋዜጠኛ ሶፎንያስና አሉላ ግርማ የተባሉ ጋዜጠኞች ተናግረዋል ማለት ነው። እና ሰሞኑን እየሰማናቸው ያሉ ነገሮች በጣም ዘግናኝና የኢትዮጵያ ከባህላችን በጣም ያፈነገጡ ነገሮች እየተሰሙ ይገኛሉ በአሁኑ ሰዓት ላይ። እና ሁላችንም ይህንን ነገር ማውገዝ አለብን። ያው ዞሮ ዞሮ ቤታችን መምጣቱ ስለማይቀር ይህን ነገር መቃወም ማውገዝ አለብን ብዬ አስባለሁ። ከቆየም ቢሆን ስለ አዶናይ የሆነ ነገር ልበላችሁ። አም ሶሪ ስለ ድምጼ እንቅልፍ ላይ ስለነበርኩኝ ነውና ብዙ ሰው እየተቀባበለው ነው የአዶናይን ቪዲዮ ሚዲያ ላይም ጨምሮ ማለት ነውና አንዳንድ ሰዎችን በጣም ታዘብኳቸው። የሚገርማችሁ ነገር እንኳን አይደለም እነሱ ተደብቀው ያደረጉት ነገር ይቅርና ጭራሽ የማያውቁት ነገር ነው የሚመስለው እሱ በገሃድ ዓለም ስላወጣው ማለት ነው። እና የኛ ልጆች ኢንተርናሽናል ትምህርት ቤት ነው የሚማሩትና የሚያስደነግጥ ነገር ያውቃሉ፣ ይሰማሉ፣ ያውቃሉ። ትምህርት ቤት ውስጥ ብዙ ነገር እናያለን፣ እንሰማለን። ግን እግዚአብሔር ወይ ጠብቅልን ልጆቻችንን፣ እግዚአብሔር በደሙ ይሸፍናቸው እየተባባልን እኛ ወላጆች እያወራን ዝም እንላለን። እድሜያቸው አይደለም ብለን ግን እድሜያቸው በሆነው ልክ ደግሞ የሚጠቅማቸውንና የማይጠቅማቸውን ነገር እያስረዳን እንሄዳለን ማለት ነው። አዶናይ ዲፕሬሽን ላይ በነበረበት ጊዜ ብዙ ነገር አደረገ፣ ብዙ ነገር ተናገረ ምናምን ተባለና ይሄ ልጅ ነቃ። አሁን ወጣ፣ ጎበዝ ሆነ፣ በጣም ጠንካራ ልጅ ሆነ፣ በቃ ፌመስ ሆነ፣ ሰው ይወደዋል። ስለዚህ ሀይ ለምንድን ነው ጣት የሚቀሰርበት? ይሄ ልጅ እኮ በቃ ቆንጅዬ ወጣት ጎበዝ፣ ሌሎቹ እሱ በገባበት ነገር ውስጥ ገብተው እዛው እንዳይቀሩ ምክንያት ሆነና ተናገረ ነው። እኔ በነገራችን ላይ ማለት ነው አም አግሪ ዊዝ ሂም፣ የምሬን ነው ማውራችሁ። በጣም ጀግና
በቃ እኔ ልጄ አድጎ ምናምን እንደሱ ነው እንዲሆን የምፈልገው። በጣም ኮንፊደንስ አለው። ልትረግጡት አትሞክሩ። በጣም ጎበዝ ነው። እንደ እናት ወንድ ልጆች እንዳላት እናት እኔ ከአዶናይ ጎን ነኝ። በጣም ነው ሞድህ። ቀጥልበት። እግዚአብሔር ምስክሬ ነው። ጀግና ነህ። ወጥተሃል፣ አምልጠሃል። ማንኛውም ሰው እንኳን በእኛ እድሜ ያለው ምን በየቤቱ በር ዘግቶ ማን ምን እንደሚያደርግ እኮ የምናውቀው ነገር ነው። ከኛ እድሜ አልፎ ልጆቻችንን ኢንተርናሽናል ትምህርት ቤት የምናስተምር ወላጆች እናውቀዋለን። ልጆቻችን በምን መንገድ እያለፉ እኛም ምን ያህል ሰፈር እያደረግን እንደሆነ እናውቀዋለን። ስለዚህ ሰው ላይ ጣት መቀሰራችሁን አቁሙና ልጆቻችሁን አስመልጡ። እናንተም አምልጡ። አዶናይ ግን በርታ የኔ ጀግና። በቃ ወደፊት ቀጥል። እግዚአብሔር ምስክሬ ነው። በጣም ነው የምወድህ እንዴ። በስመ አብ። ሰሞኑን በሰይፉ ፋንታሁንና በአዶናይ ዙሪያ የተፈጠረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ እና ብዙ ጊዜ ሰይፉን ነበረ ሲደግፉ የነበሩ ሰዎች አሁን ላይ ደግሞ የአዶናይ ደጋፊዎች እኛ አለን በማለት ሀሳባቸውን እያጋሩ ይገኛሉ። ይህችን ግለሰብ ቲክቶክ ላይ ታውቋታላችሁ ብዬ አስባለሁ እና ያው አዶናይ ብዙ ነገሮችን እያደረገ ነው፣ ግን ሰው ሊረዳው አልቻለም በማለት ያው ሀሳቧን አጋርታለች። ከዚህ በመቀጠል ደግሞ አንድ ትልቅ አንጋፋ አርቲስትም ስለ አዶናይ የተናገረው ነገር አለ። እስኪ እነሱን ተመልክተን እንመለስ። ከጋሽ ሰለሞን ጋር ነው። ጋሽ ሰሌ ትላንትናውን የአዶናይን ቪዲዮ ተመልክተውታል አይደለ? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ፣ እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተለው። የኔ ልጅ በጣም በርታ፣ ጎበዝ፣ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ በርታ የኔ ልጅ። አመሰግናለሁ። እና እንግዲህ ቲክቶክ እንክፈትላቸው እያልክ ነበር አዶናይ። ከታች የእሳቸው የቲክቶክ አካውንት አለ፣ በዛ ልታግዛቸው ልትረዳቸው ትችላለህ። ያንን ቪዲዮ ስላጋራችሁት ሁላችሁም እናመሰግናለን። እንግዲህ ከጋሽ ሰሌ ጋር ላይ ያለ ነው አላቸው የቲክቶክ አካውንት እና ይሄንን ቪዲዮ ኮፒ ሊንክና ሼር እያደረጋችሁ ለአዶናይ ያደርሱለት። ትክክለኛው ፔጃቸውን ከታች እኔ አስቀምጥላችኋለሁ። ሁላችሁም ኃላፊነታችሁን ተወጡ። እኚህን አርቲስት ሁላችሁም ታውቃችኋላችሁ ብዬ አስባለሁ። ያው ለኢትዮጵያ የፊልም ኢንዱስትሪ ብዙ ጥሩ ነገሮችን ካደረጉ ግለሰቦች ውስጥ አንዱ ናቸው እና ያው ስለ አዶናይ በእንደዚህ አይነት መልኩ መናገራቸው ብዙ ቲክቶክ ተጠቃሚዎችን ያስደሰተ ነገር ሆኖ ተገኝቷል። ከዛ በመቀጠልም አዶናይ የሐምለሰት ሙጬ ፖድካስት ፕሮግራም ላይ መቅረቡም እየተዘገበ ይገኛል በአሁኑ ሰዓት ላይ። እስኪ ቪዲዮን ተመልክተ ነው እንመለስና እኛም ሀሳብ አስተያየታችንን እንሰጥበታለን። ስለ ፍቅር ሲባል ስለ ጽድቅ ካወራን ተሳስበናል። አንድ ላይ ብንሆንም ተለያይተናል። አጥተናል፣ እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄድ ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? ሰላም ጋይስ እንደምን አላችሁ? አዶናይ ነኝ። ማክሰኞ ምሽት በአምለሰት ሙጬ ዩቲዩብ ቻናል ጠብቁኝ። በጣም ገራሚ ፖድካስት አድርገናል። እንደምትወዱትም 100% እርግጠኛ ነኝ። ይሄ ነገር የተለቀቀው በኢንስታግራም ገጿ ላይ ነው። እስካሁን ዩቲዩብ ፔጇ ላይ ምንም የለቀቀችው ነገር ስለሌለ ማለት ነው እና ያው ጥሩ እይታ ይኖራል ብዬ ማስባለሁ። ያው አዶናይ በጣም ብዙ ዱላና በጣም ብዙ ትችቶች እየደረሱበት ያለ ግለሰብ ቢሆንም እንደኔ ግን እዛ የሚያደርስ ነገር አለ ብዬ አላስብም። እንደውም ሊበረታታና እየሰራ ያለው ነገር ሊደገፍ ነው የሚገባው። ያው ሰዎችን ያላስማማው ነገር ስግጥ ደድብ ሲል ያው የተረዳበት ሰው የተረዳበትና እሱ የተረዳበት ወይ ደግሞ እሱ ያሰበበት መንገድ በጣም የተሳሳተ ስለሆነ ያው የሰው አለመግባባት ነው እንጂ እሱ መጥፎ ነገር እየሰራ ነው ብዬ አላስብም እና የምሰራውን ነገር ቀጥልበት ባይነኝ እንደኔ ማለት ነው። እስኪ እናንተም ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። የት ነህ? የት ነሽ? የት ናችሁ? ቤተሰቦቼ ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሿሿ ውስጥ ትገባላችሁ ማለት ነው። አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው።
በሁለተኛ ነገር ደግሞ የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ከአራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። የት ነህ ካለ ሿሿ ነው። ጣፎን ብትሉት እሺ ነው የሚላችሁ፣ አያትን ብትሉት እሺ ነው የሚላችሁ፣ መገናኛን ብትሉት እሺ ነው የሚላችሁ፣ ሜክሲኮን ብትሉት እሺ ነው የሚላችሁ። አላማው ሌላ ስለሆነ ማለት ነው። ይህንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ነው። ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው። ገፍተው ይጥሏችኋል፣ ህይወታችሁን ይነጥቃሉ። ሞባይላችሁንና ስልካችሁንና ፖርሳችሁን ወስደው አይምሯችሁ። በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ፣ ፌርማታ ላይ ብትሳፈሩ፣ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ። ከተራ ቦታ ላይ ካልተሳፈራችሁ ደግሞ የት ነሽ ብሎ በሚጠራው ሳይሆን ትሄጃለሽ ትሄራላችሁ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ፣ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው ላለው። አመሰግናለሁ። እንግዲህ ብዙ አይነት ሿሿዎች በእንደዚህ አይነት መልኩ እየተጀመሩ ነው። በፊት ያው 2-3 ሰው ነበር የሚጭኑት። አሁን ላይ ግን ልጁ እንደተናገረው ሙሉ ሰው ጭነው ነው ያው ሿሿ የሚሰሩት። ለምን ያው የሚሰሩትን ብር ብዙ ስለሆነ ለመከፋፈልም የዚህን ያክል አይጎዱም ማለት ነውና ይሄን ቪዲዮ ለጥንቃቄ ነው ወደ እናንተ ይዤላችሁ የመጣሁት። ያው መጠንቀቅ ካለባችሁ የምታስጠነቅቁትም ሰው ካለ ሼር በማድረግ አስጠንቅቁት። ህዝባዊ በሆኑ ቦታዎች ላይ በተለይ በህዝብ ትራንስፖርት ታክሲ፣ ባስ ላይ ሰው በተሰበሰበበት ቲክቶክ ከፍቶ ያለ ኢርፎን ማዳመጥ፣ ሰውን በድምፅ መረበሽ ወንጀል ነው። እንዲቆያችሁ ጠበቃ ሰብለስፋኔ። እንግዲህ ይሄ ሰዎችን ለከፍተኛ ድምፅ ማጋለጥ እንደ ድምፅ ብክለት ተደርጎ በዓለም አቀፍ ደረጃ ህግ ያለው እንዲሁም ደግሞ በኢትዮጵያም አዋጅ ቁጥር 300 በ1992 የወጣ ይገኛል። በአሁኑ ሰዓት ይሄ ዘመኑ ካመጣቸው ማህበራዊ ሚዲያዎች አንጻር ይሄ ችግር በስፋት እየተስተዋለ እናየዋለን። ለምሳሌ የተለያዩ ሰዎች በተለያየ ጊዜ የሚጠይቁኝ ይሄ ታክሲ ውስጥ ወይም ታክሲ ተራ ሲጠበቅ ወይም በሌሎች ህዝባዊ በሆኑ ቦታዎች ሌሎችን ሰዎች በሚያውቅ መልኩ ቲክቶክ ከፍቶ ያለ ኢርፎን በከፍተኛ ድምፅ ማዳመጥ እንዴት ነው ወንጀል ነው ወይ የሚል ነው። ይህንን አስመልክቶ በኢፌዴሪ ወንጀል ህግ እንደ ፔቲ ኦፌንስ እንደ ቀላል ጥፋት ተቆጥሮ በ100 ብር እንደሚቀጣ ነው የሚገልጸው። አንድን ሰው በከፍተኛ ድምፅ መረበሽ ማወክ ማለት ነው። ነገር ግን ይሄ ነገር በጤና ላይ የሚያደርሰው ጉዳት ከፍተኛ መሆኑ በበርካታ ጥናቶች ተረጋግጧል። የአእምሮ ህመም ያስከትላል። በጆሮም ላይ እስከ መጨረሻው ያለ መስማት ሂሪንግ ሎስ ሊያስከትል የሚችል ከመሆኑ አንጻር ህጉ አሁን ቴክኖሎጂ ካመጣው ተግዳሮት አንጻር ተሻሽሎ በደንብ ሊያስቀጣና ይህንን የሚያደርጉት ሰዎች እንዲያቆሙ ማድረግ ይገባል እላለሁ። መሰል ጠቃሚ መረጃዎችን ታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። ሰሞኑን ኢትዮጵያ ላይ የወጡ ያሉ ህጎች በጣም ብዙ ሰዎችን ከማስገረምም አልፎ ወደ ሳቅ እየቀየረ ሰው እየተዝናናበት ይገኛል። እስኪ ሌላም አንድ በጣም የገረመኝ ህግ አለ። እስኪ እሱን ሰምተን እንመለስና እኛም ሀሳብ አስተያየታችንን አብረን እንሰጣለን። ደረቅ እንጀራን በየሱቆቹ እንዳይሸጥ ሊታገድ መሆኑ ተሰምቷል። ደረቅ እንጀራ ለጤና ጎጂ ከሆኑ ምርቶችና እንዲሁም ደግሞ ንጥረ ነገሮች ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚያውል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። በሸቀጣሸቀጥ መደብሮች ውስጥ እንደ ሳሙናና ኦሞ ያሉ የጽዳት እቃዎች፣ እንደ ፊሊቲ፣ በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ስለሚቀርቡ ደረቅ እንጀራን እንግዲህ ከእነዚህ አደገኛ ይዘት ካላቸው ጎጂ ንጥረ ነገሮች ማራቅ አስፈላጊ ሆኖ በመገኘቱ እንደሆነም ነው የተገለጸው። አዲሱ መመሪያ ታዲያ ደረቅ እንጀራ ለገበያ እንዲቀርብ የሚፈቀድባቸው ቦታዎች ለእንጀራ ብቻ ተብለው የተዘጋጁ የእንጀራ መሸጫ መደብሮች፣ እንዲሁም ደግሞ ዳቦ ቤቶች፣ እንዲሁም አጠቃላይ ምግብ አቅራቢዎች ማለትም ካፌ፣ ሬስቶራንትና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ እንግዲህ ከዚህ በኋላ ሊሸጥ እንደሆነም ነው እንግዲህ የተገለጸ የሚገኘው። እናንተስ ስለዚህ አዲሱ መመሪያ ምን ትላላችሁ? ሀሳባችሁን አጋሩኝ። ለተጨማሪ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ታዲያ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሆናችሁ አዘ እንግዲህ አሁን ምን ይሉታል እንጀራ ሱቅ ውስጥ አትሽጡ ማለት ከባድ ይመስለኛል። ለኢትዮጵያ ማህበረሰብ በጣም ከባድ ይመስለኛል። ያው ላደግንበት ወይ ደግሞ ላስተዳደጋችን ያው ዘመናዊነት ሊሆን ይችላል፣ ግን ያው እንዳለ ዘመናዊነት እንደ ኢኮኖሚያችን ቢሆን ጥሩ ይመስለኛል። እና ህግም ሲወጣ ህብረተሰቡን የሚጠቅም እንጂ ህብረተሰቡን ሊጎዳ የሚችል ባይሆን ጥሩ ይመስለኛል። እስኪ እናንተ በዚህ ቪዲዮ ላይ ምን ሀሳብ አስተያየታላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።